ኦፈርና ሜላት የምትባል ቆንጆ ልጅ ነበረች፣ ደስ የምትል በጣም ልበቀና ይባላል ደግሞ ማለት ነው። ልክ ስትሞች እሷ እኮ አልተረዳናትም እንጂ እሷ እኮ ስለ አማራነት ስለ ትግራይ አንድነት ስትሰብክ ነበረ፣ ስለ ጨዋነት ስትሰብክ ነበረ። እሷ በጣም ጨዋ ሴት ነበረች ብላ 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 ብላ። ምን አባሽ ያደርግልኛል አንቺ ደነዝ የተሰጠኝ አጭር ህይወት እንዳልኖር ቁም ስቅሌን አሳይ። ከሞትኩ በኋላ ፕሮፋይል ብታረጊ ባታረጊ ምንድነው ለኔ የሚጠቅመኝ? ምንም አይጠቅመኝ። ምንም እስቲ ምን ነው የሚጠቅመኝ? ሼክስፒር እሱ ሙቷል አልፏል ምናምን እና አሁን ዓለም ላይ ያሉ ሰዎች ስለ ሼክስፒር ያወራሉ። ሼክስፒር እንደዚህ ነው እንደዚህ ነው እንደዚህ ነው ይላሉ። አይሰማቸውም እና ስሜት አይሰጠውም ለሱ። በህይወት እያለ እኮ ይሄ ሰውዬ የሚጠይቀው አጥቶ የሚረዳው አጥቶ ብቻውን ተንከራቶ በተዘጋ እኔ እኮ ችግሬ ብዙ ታሪክ ስለማደምጥ ማለት ነው። ብዙ በጣም ብዙ የፈላስፋዎችን በጣም የትልቅ የሊቃውንቶችን ታሪክ ስለማቅ ማለት ነው። ለዛ ነው የሚያስቀኝ። ሃሎ ሃሎ፣ አቤት ማን ልበል? ማን ልበል? በህግ አምላክ ህግ ያለበት ጀርመን የሚባል ሀገር ነው ያለሁት። ማን ልበል? ማን ነው የሚደፍረኝ? እኔ ለፖሊስ ያመለክታለሁ። በህግ አምላክ ማን ልበል? ወዴት ነው? ከየት ነው? እነማን ናችሁ? ምንድን ናችሁ? ሊሊ እኮ ናት፣ ጓደኛዬ ናት። ይቅርታ ሊሊ ጓደኛዬ ናት እና እሷ ናት። ሶሪ እሺ፣ ጀስት እንድትስቁ ብዬ ነው እንጂ ጓደኛዬ ናት። ጓደኛዬ ናት፣ ሊሊ ትባላለች እና እሷ ነች የደወለችው ወደ ፍራንክፈርት ስለመጣች። ስለሆነ ትንሽ እንድትይ ብዬ ነው። ለዛ ነው የደወልኩልሽ ማለት ነው። እሺ ብትችይ በቃ ሙዚቃ ክፈችና እና ዘና በይ። ምንም ሳታወሪ ማለት ነው። ምንም ሳትናገሪ በቃ ሙዚቃ እንደ እህትነት የሚነግርሽ ካጠፋ እንግዲህ ይቅርታ። አሁን ለምን እንደማስማችሁ ታውቃላችሁ? ይሄንን ድምፅ ሰው ማለት ትክክለኛ ሰው ማለት ወይ የሚታዘባችሁ ሰው አይደለም። ሁሉም ነገር አላፊ ነው። የሰው ልጅ በየትኛውም ሁኔታ ሊሆን ይችላል። ያው ምድር ላይ እስካለን ድረስ ችግሮች ይኖራሉ፣ ጭንቀቶች ይኖራሉ። ዊትኒ በህይወት የላችም። በጣም በድምጿ ብዙዎች በማለሉላት በጣም ዲያና፣ በጣም የምወዳት የማከብራት ዲያና፣ ፕሪንሰስ ዲያና በህይወት የለችም። በርካታ ሰዎች በህይወት የሉም እና እነሱ ማሰባ እናንተ ከነሱ በታች ብትሆኑ እንጂ የበለጣችሁ ልትሆኑ አትችሉም። እና ይህች እህቴ በጣም የምወዳት የማከብራት ከግሪክ ጀምሮ ወደዚህ እንድትመጣ በብዙ መንገድ እያወራኋት በእኔ የተነሳ ነው ባይደወ ጀርመን ሀገር የገባችው እና ቀና መልካም ሴት ናት። ከምታስቡት ከምትገምቱት በላይ እግዚአብሔር እድሜና ጤና ይስጣት። ከኔ እድሜ ቀጥሎ ለሷ ይስጣት። ከልጇ ጋር ያሳለፈችው የህይወት ስትራግል ቀላል የሚባል አይደለም።
እና አሁን ስታየኝ በጣም ብዙ እየሳልኩ ስለሆነ እሷ ምንድን ያሰበችው ጀስት መስመር እንዳልስት ስላሰበች ቮይስ ላከችልኝ። ምን እንዳለችኝ ያሰማችኋለሁ። ለምን ደግ ሴት ስለሆነች ነው ማሰማችሁ። መልካም ሴት ስለሆነች በህይወቴ እድል ሰጥቻቸው የጎዱን ሴቶች አሉ። ባይ ዘ ወይ በጣም ህይወቴን ያመሰቃቀሉ ህይወቴን ገሃነም ያደረጉት ማለት ነው። ሁሉ ነገሬን የወሰዱብኝ የነጠቁኝ ሴቶች አሉ። በአንጻሩ ደግሞ ልክ እንደዚች ደግሞ ደግ ሴት እኔ የሆነ እንዳልሰሳት የምትጠነቀቅልኝ ሌላው ለመታዘብ ህጸጽ አውጥቶ ከእናንተ ለመለየት ነው የሚቸኩለው። ወይ ደግሞ ደካማ ጎናችን አውጥቶ እናንተ እኮ እንዲህ ናችሁ ልጆች ሊያደርጋችሁ ነው የሚፈልገው። የእሱ እንከን እኮ ቢፈትሽ የሚሸት የሚገማ የሚከረፋ እኮ ነው። ከሰው ፊት የሚያቀርብ ምንም ማንነት እኮ የለውም። የእናንተን ህጸጽ ለማውጣት ግን ይሽቀዳደማል። እሷ ግን ምን እንዳለችን ታውቃላችሁ? ይቅርታ አሁን ድምፅሽን ስላሰማሁት ማለት ነው። ግን ግዴታ ማሰማት አለብኝ። አሁን ራሱ እየጻፈች ነው። ግን አምሶሪ ይሄንን ለምን መሰልሽ? ለሌሎች መማሪያ እንዲሆን ነው። በጣም ስለምወድሽና ስለማከብርሽ ምን እንዳለችኝ ስሟት። ሜሎ እኔ እኮ ነኝ እህትሽ። አይ እንትን ስትይ ሳቅሳቅ እየመጣች ስለሆነ ትንሽ እንትን እንድትይ ብዬ ነው። ለዛ ነው የደወልኩልሽ ማለት ነው። እሺ ብትችይ በቃ ሙዚቃ ክፈችና እና ዘና በይ ሳታወሪ ማለት ነው። ምንም ሳትናገሪ በቃ ሙዚቃ እንደ እህትነቴ ነው የምነግርሽ። ካጠፋሁ እንግዲህ ይቅርታ። ደስ አትልም? በህይወቴ ቦታ የሰጠኋቸው ሴቶች ማለት ነው። እኔ ብዙ ጓደኛ የለኝም፣ እንዲኖረኝም አልፈልግም። ጥቂት ሆነው ራዴሴ በጣም ጠባብ ነው። ቁጥብ ነኝ ሲበዛ ከምታስቡት በላይ። ህይወቴ ላይ ዘል ብዬ ሰውን አላስገባው፣ አልመርጥም። ሰውን ዝም ብዬ የማስገባ ሴት አይደለሁም። ሰው መርጬ ነው የማስገባው። ግን ሰው መርጬ እንኳ ያስገባቸው ሰዎች ከምታስቡት በላይ የክደትን ጥግ የፈጸሙ ሰዎች ናቸው። ከምታስቡት ከምትገምቱት በላይ ማለት ነው። አንድ ነገር ግን ልንገራችሁ፣ በጣም ቀላሉ ነገር እዚሽ ምድር ላይ ጨካኝ መሆን ነው፣ ዱርዬ መሆን ነው፣ የእግዚአብሔርን ሕግ መናድ ነው። ቀላሉ ነገር መዘሞት፣ መርከስ፣ መዝረፍ፣ የሰውን ገንዘብ መዝረፍ፣ ሰውን ያለ ኃጢአቱ ስም መስጠት፣ ያለ በደሉ መሾው። እናንተ የሆነን ሰው ትበድሉና ከዛ ያ ሰው ደግሞ አጻፋ ልክ ሲመልስ ያንን ሰው እንደ ኃጢአተኛና እንደ ጥፋተኛ አድርጎ መቁጠር። ይህ በጣም ቀላሉ ነገር ነው። እንደዚህ የሚያደርጉ ሰዎች እድሜያቸው ብዙ ሩቅ አይሄድም። ምንም ይሄ ግልጽ ነው። እና የተሰጠን ይሄ ህይወት የሚባለው ጌም እንደሆነ አይረዱትም። እና ይህን ጌም ለማሸነፍ ደግሞ ሰው ከፈጠረው አምላክ ጋር የጠበቀ ግንኙነት ሊኖረው ይገባል። አሊያም ደግሞ ጌሙን ከሚያጫውተው አለቃ ጋር ማለት ነው። የጌሙን ዋና ሰላም አስተያየት መስጠት ይቻላል? ይሰማል? ታውቂያለሽ እንደምወድሽ ነው፣ እንደማከብርሽ እንደምወድሽ ታውቂያለሽ ሁሌም ማለት ነው። በቃ ሁሌም አንቺ ለእኔ መልካም። እሺ ቀጥል። እግዚአብሔርም የተናገረው ነገር አለ። የሰው ልጅ ልብ ምን ያህል ክፉ ነው ይላል እና የፈጠረውም ሰው የፈጠረውም ፈጣሪ ራሱ እንደዛ ይላል እና በዛ ዲስአፖይንት እንዳትሆኝ ነው። ኤክስፔክት አድርጊው ራስን እንትን ማለት ነው እና የማየው ፍሬ መልካም ነው። ጥሩ ነገር ነው የምታወሪያቸው እና ኬፒታፔን ለመናገር ነው። ታንኪዩ
ሳሚ በጣም ነው የማመሰግነው። ግን ደስ ፋሚሊ እየደወለ ነው። የፋሚሊ ፕሮግራም አለና በዓል ስለሆነ ልናከብር ወደ ቤተሰቦች እሄዳለሁኝ። እየደወሉ ነው። መኪና አቁመው ኦልሞስት 4 መኪና አቁሞ እየጠበቀኝ ነው በሰልፍ ማለት ነው። እና መሄድ አለብን ወደ ፋሚሊ ፕሮግራም። I'm so sorry I have to go though. See you tomorrow. ሁላችሁንም በጣም ነው የማመሰግነው። መውጣት አለብኝ። ቤተሰብ እየደወሉ ነው እና ከቤተሰብ ጋር ፕሮግራም አለን ዛሬ። የፋሚሊ ፕሮግራም አለ፣ እንሄዳለን እሱ ጋር። ምናልባት ሙዴን አይቼው አሪፍ ከሆነ እንትን አደርግላችኋለሁኝ። እዛ ጋር ገባና አሳያችኋለሁኝ ድግሱን፣ ዝግጅቱን፣ የቤተሰብ ፕሮግራሙን። ያው እኔ ሶሻል ሚዲያ ላይ ብዙ ጊዜ ቤተሰቦቼን አላመጣም ምናምን ነገር ጀስት ራሴ ብቻ እንጂ የማደርገው ምናምን። እዚህ ድራማ ዓለም ውስጥ ብቻዬ ነው ፋይት ማደርገው። በጣም የተከበሩ ቤተሰቦች ስላሉኝ እነሱን እዚህ ጋር አምጥቼ እንትን አልላቸውም። ለእናንተ ግብአት መዋያ አላደርግም፣ ፖስትም አላደርግም። የሚያማምሩ ቆንጆ ቆንጆ ወንድሞች አሉኝ በጣም ደስ የሚሉ። ያው ብዙ እንትን አልልም፣ ደስ የሚሉ እንትኖች አሉ፣ ግን አልፈልግም። የሰው አይን ከባድ ነው፣ በጣም ነው የሚሰብረውና ጋይኔ መጣች ደን ጋይኔ ከመጣች ባይዘው ብዙ ነገር በነገራችን ላይ እንደኔ ሆኑ። ሌሎቻችሁ ሶሻል ሚዲያ ላይ መንገር የምፈልገው ነገር ፋሚሊዎቻችሁን ፖስት አታድርጉ፣ አታምጡ። ራሳችሁን ችላችሁ እዚህ ጋር እናንተ እስካላችሁ ድረስ እንትን በሉ። የሰው አይን በጣም ከባድ ነውና የሆነ ነገር ሲፈጠር ያችን ፎቶ መዛው የእናታችሁን የአባታችሁን ፎቶ ነው እንትን የሚሉትና እነዚህ ምንም ማያውቁ ደጋግ ቤተሰቦቻችሁ እንዳይሰበሩባችሁ ቤተሰብን አትፖስቱ። እንትን በሉላለሁ። ከኔ ተማሩ። ጀስት ስማርት ጀስት ኢንጆይት። ምንም ነገር ሀፕን ቢያደርግ እንጆይ አድርጉት ላይፋችሁ ላይ። በጣም ነው የምወዳችሁ። ሃፒ ማዘርስ ዴይ እና ኦኬ። ከስንት ጥረት በኋላ ያገኘሁት ግን እንትን አላረገልኝም። Yes, I think that's better for me. የመናደድ መንፈስ ወጋሁት። እኔ አልተናደድኩም የኔ ቆንጆ፣ አልናደድም። ብዙ ጊዜ ቶሎ መናደድ ሴት አይደለሁም። በጣም ታጋሽ ነኝ። በተለይ ለምወደው ሰው በጣም ትዕግስት ነው የምሰጠው። በጣም ትሁትና ታጋሽ ሴት ነኝ፣ ለወደድኩት ሰው ማለት ነው። ላልወደድኩት ሰው ነው የማልታገሰው። ቶሎ እንትን የምለው እንጂ ለምወደው ሰው በጣም ነው የምታገሰው። ሽመልስ ማመሰግናለሁ። መልካም የውበት ጥግ ቴንኪዮ። ግን መጽሐፍ ቅዱስ ምን ይላል? መጽሐፈ ምሳሌ ላይ ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ሁሌም ትመሰገናለች ይላል መጽሐፈ ምሳሌ 30 እስከ 31 ድረስ እና ያቺ ሴት እኔ ነኝ። ውበት ሐሰት ነው፣ ይህ የህይወቴ መርህ ነው። ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ሁሌም ትመሰገናለች። እግዚአብሔርን መፍራት በምን ይገለጣል? በመራራት ይቅርባይነት፣ ይቅርባይ መሆን፣ ከዙሪያሽ ባለ ሰው ለዛ ሰው መራራት፣ አለመጨከን፣ በደል ሰርቶብሽ እያወቅሽ ይቅር ማለት፣ እንደበደለሽ እያወቅሽ ይቅር ማለት፣ የሰውን ክፉ ንግግሩን አለመቁጠር። ጸጉርሽ ሽበታም ነው? ኦፍኮርስ አዎ ሽበታም ነው፣ ምንም ችግር የለውም የኔ ቆንጆ። እንደዚህ አይነት ጥቃቅን ነገሮችን ከማነብ ይልቅ እኔ ሰፊ የሚባለውን የፍቅር ውቅያኖስ የምዘፍቅ ሴት ነኝ እና ሶ ሃፒ ማዘርስ ዴይ ዛሬ የገባሁት መልካም የእናቶች ቀን ለማለት ነው። ከዛ በተረፈ ደግሞ ቴንክ ዩ አላዛር ማይነ ሻትሲ ማይነ ላቭ ላቭ ዩ ሶ ማች ማይነ ቤቢ ዩ አር ማይነ ኪንዳ። ሃፒ ማዘርስ ዴይ ባይ ዘ ወይ መብቴ ነው። በእናቶች ቀን የፈለግኩትን መሆን መብቴ ነው። መደሰት መብቴ ነው። መደሰት መብቴ ነው እና እኔ ማንንም አልሰማም። እኔ ስንት ፈተና በህይወት ያለፍኩ ሴት፣ ከሞት ጋር የተጋፈጥኩ ሴት ነኝ። እንዴት ነው ሰው የምሰማው? ከሞት ጋር ተጋፍጣ ያለፈች ሴት እኮ እንደዚህ በቀላሉ የምትሸበር ሴት አይደለች። ቀሪ እድሜዋን
ሁሌም ማምነው በህይወቴ ህይወት አጭር እንደሆነች ነው። ህይወት አጭር ናት። በጣም ተቁላላሽ። እኔ መቁላላት ምን እንደሆነ እንኳን አላውቅም። መቁላትን ማቅ እንኳን ምንም የማያላቅ ሴት ነኝ እኔ። ትዳር ደን ከዛ ውጭ ሌላ ታሪክ የለኝም እኔ። ከዛ በተረፈ ሌላ ብታወራ አይመለከተኝም። የምትበላው የሌለህ ስለኔ ብታወራ አይገርመኝም። የዕለት ጉርስ የለህም ግን ስለ ሜላት ሰርች አድርገህ ሜላትን እንዴት ላወር ሜላትን እንዴት ልስደባት ትላለህ። አይደንቀኝም። ይሄ የኢትዮጵያ ባህሪ ነው፣ ካራክተር ነው። እኔ ግን ላይፍ የሚባል እንኳን ማላቅ ሴት ነኝ። ይሄ ቦይፍሬንድ ገርል ፍሬንድ እንኳን አላቅም። በህይወቴ አላቅም፣ ምን እንደሆነ አላቅም። ስለዚህ ሰው ስለኔ ስላወራ ስላላወራ አይደለም። ውበቴ ያስፈራቸዋል፣ በራስ መተማመን ያስፈራቸዋል፣ እምነቴ ያስፈራቸዋል፣ ጥንካሬ ያስፈራቸዋል። አፍቃሪነቴ ዲፕ አፍቃሪ ነኝና ዲፕ ነው ማፈቅሩ። ሳፈቅር ደግሞ ሞዛዛ ፋራ ነኝ እኔ። አንድ ሰው ካፈቀርኩ ደን በቃ ሙዝዝ ስለምን ያ ነገር ያስቀናቸዋል። ለምን አባቷ ነው አንድ ሰው ብቻ ላይ ሙጥኝ የምትለው? ለምንድን ነው ሁለት ሶስት የማታፈቅረው ብለው ስለሚያስቡ ያ ነገር በዛ ነገር የሚቀኑ ሴቶች የፈለጉትን ስያሜ ይሰጡኛል። እሱ ደግሞ ጉዳይ አይደለም፣ ኃላፊነት አልወስድም። እነሱ ናቸው ስለሚሰጡት ሀሳብ እኔ አይመለከተኝም። ሰው ስለኔ ስለሚያወራው ነገር እኔ ኃላፊነት አልወስድም። ኃላፊነት የምወስደው ስለራሴ ካራክተር ብቻ ነው። የራሴ ካራክተር ደግሞ ምንድነው? ፍጹም እግዚአብሔርን የምትፈራ እግዚአብሔርን የምታፈቅር ለወደደች ወንድ ወይ ደግሞ ለኔ ነው ብላ ላሰበች ሰው ፍጹም ፈርዘርፍ መስዋዕት የምትከፍል በኳልኩሌሽን የማትኖር ጠንካራ፣ ደግ፣ ታማኝ፣ መልካምና ቅን እናት የእናት ካራክተር ያለኝ። ምክንያቱም የኔ ኮከብ ካንሰር ነው። የተወለድኩት ሐምሌ 5 ነው። ሐምሌ 5 ላይ የተወለዱ ሰዎች ምን አይነት ሰዎች ናቸው? ቴዲ አፍሮ አምጣልኝ ይሄንን እንትናን ሻህላ ሙዲን ምናምን አንተ ደነዝ ማለት ነው። ስምን አልጠራም እያየኝ ነው። አሁን ልጻፍልኝ ቴክስት እንግሊዝ ላለው ማለት ነው። አረፈ ተቀመጥ። እኔ እብድ ነኝ እና እንዳላሳይብት እንዳ ዙሬ ካሳየሁት ደን አለቀ። ፖስት ነው የሚያደርጉሽ። አሁን ያንተን ቴክስት ነው እውነታዎችን ብለህ የጀመርከው ጉማን አለኝ። እንዳላሳያቸው ስልኩን አዝሬ እኔ ከመሳቃቃተኝ ይህንን ፖስት ካረኩት ጌታ ምስክሬ ነው ባሪ ያለ የሚወጣውና አላፍ ዘው ምን ለማለት ፈልጌ ነው። ሰው ስለእናንተ የፈለገውን ያውራ። ሰው ስለእናንተ የፈለገውን ይስጥ። ግን እኔ ያልኩት ለሚያፈቅሩኝ አይደለም። እኔ ራሴ ላፈቀርኩት ነው ያልኩት። እኔ ለራሴ ላፈቀርኩት ሰው ታማኝ፣ መልካምና ደግ ሴት፣ ጥሩ አፍቃሪ ነኝ። ኮሜንት የሚሰጠው ነገርስ ዘው እረፉ እንጂ አትረብሹኝ። በኢየሱስም ልኖርበት ምን እሺ። ስለዚህ ምን ለማለት ፈልጌ ነው፣ ለአንድ ሰው ብቻ ነው መልእክቴን የማስተላልፈው። አንተ ብቻ ነው የምወደው። ደን ሌሎቻችሁ ተጠቀልላችሁ ገደል ግቡ። ጨርሻለሁ።